እንወያይ። ሰላም ጤና ስጥልን ውድ የእንወያይ ተከታታዮች። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት 2 ሳምንታት አስቆጠረ። ጦርነቱ በአጭር ጊዜ ይረግባል ቢባልም እየጋመና እየፋመ እስካሁን ቀጥሏል። ጦርነቱ በኢራን፣ በእስራኤል እንዲሁም በተለያዩ የአሜሪካ የጦር ሰፈር አለባቸው በተባሉ የአረብ ሀገራት ላይም ጉዳት እያደረሰ ነው። ኢራን እንዳለችው ይህ ቀረጻ በምናካሄድበት እስከ ሐሙስ ባለ ጊዜ ውስጥ ከ1300 በላይ ኢራናውያን ሲቪሎች ተገድሏል። እስራኤል በበኩሏ 13 እስራኤላውያን ሲቪሎች መገደላቸውን አስታውቃለች። በሊባኖስ ከ500 በላይ፣ በዮርዳኖስ፣ ኩዌት፣ ኳታር፣ የተባበሩት አረብ ኤሚሬቶች፣ ባህሬን፣ ኢራቅና ሳዑዲ አረቢያ ውስጥ ደግሞ ከ50 በላይ ሰዎች መገደላቸውን መረጃዎች ያመለክታሉ። ፕሬዚዳንት ዶናልድ ትራምፕ በቅርቡ በሰጡት መግለጫ ዩናይትድ ስቴትስና የእስራኤል ጥምር ጦር የኢራን ባህር ኃይል፣ የአየር ኃይልና የሚሳይል ማስወንጨፊያዎች አውድመዋል። ስለዚህ ጦርነቱ ወደ መገባደጃው ነው፣ ኢራኖች እጅ ስጡ ሲሉ ተደምጧል። የኢራን የውጭ ጉዳይ ሚኒስቴር አባስ አራክቺ ግን ኢራን እጅም አትሰጥም፣ ተኩሱም እንዲቆም አትፈቅድም የሚል አጸፋዊ ምላሽ ሰጥቷል። ከኢኮኖሚ አንጻር የሆርሙዝ ሰርጥ በዓለም ገበያ ከሚሸጠው የአፈር ማዳበሪያ እስከ 30 በመቶ ወይም 16 ሚሊዮን ቶን የሚጓጓዝበት እንደሆነ ይታወቃል። የዓለማችን 20 በመቶ የነዳጅ ግብይትም በዚሁ መስመር ይተላለፋል። በጦርነቱ ምክንያት ባለፈው ሰኞ የአንድ የድፍድፍ በርሜል ነዳጅ ዋጋ $119 ደርሶ የነበረ ሲሆን ማክሰኞ ዕለት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ጦርነቱ አብቅተዋል ማለታቸውን ተከትሎ ወደ $85 ቀንሶ ነበር። ይህ ቀረጻ በምናካሄድበት ሐሙስ ዕለት ደግሞ መልሶ ወደ $100 ማሻቀቡ መረጃዎች ያመለክታሉ። ጦርነቱ ለዓለም፣ ለመካከለኛው ምስራቅ እንዲሁም ለኢትዮጵያ የሚኖረው ፖለቲካዊ፣ ዲፕሎማሲያዊና ኢኮኖሚያዊ አንደምታ ምንድን ነው? የዛሬ ውይይታችን ርዕስ ነው። እንግዲህ እንኳን ደህና መጣችሁ። ራሳችንን በማስተዋወቅ እንጀምራለን። እኔ አብዱራህማን ሰይድ እባላለሁ። ከለንደን ነኝ፣ ብሪታንያ። የአፍሪካ ቀንድ ፖለቲካል ተንታኝ ነኝ። ዩሱፍ ያሲን ከኦስሎ። መሐሪ አብርሃም እባላለሁ፣ ጋዜጠኛ ነኝ ከስዊድን። በጣም አመሰግናለሁ። እንግዲህ ሁላችሁም በዚህ በፖለቲካዊ ጉዳዮች በመተንተን ትታወቃላችሁ። በዚህ ውይይታችን አቶ ሙሼ ሰሙ የታወቁ የኢኮኖሚ ባለሙያ እንዲሳተፉ ጋብዘናቸው እሺ ብለው ነበረ። ባለቀ ሰዓት ስልካቸው አያነሱም። እንዲሁም የፖለቲካ ተንታኙ ዶክተር ያዕቆብ አርሳኖም እንዲሁ ቃል ገብተውልን ነበረ። በዚህ ባለቀ ሰዓት ግን ስልካቸው አያነሱም። ወደ መጀመሪያው ጥያቄያችን ስንገባ በአሜሪካና በእስራኤል የተከፈተው ጦርነት አለ። አሜሪካና እስራኤል ጦርነቱ ለመክፈት የሰጡት ምክንያት አለ። በኢራን በኩል ደግሞ ይህኛው ተቀባይነት እንደሌለው የገለጸችበት ሁኔታ አለ። በአጠቃላይ ይሄ ፖለቲካዊ ሁኔታ እስቲ ምን ይመስላል? አሁን ያለው ዓለማዊ ፖለቲካዊ ሁኔታ ከዚህ ከኢራን ጦርነት ጋር በተያያዘ በሚለው በአቶ ዩሱፍ ያሲን ልጀምር። እንግዲህ የውይይቱ ዋና ጭብጥና ርዕስ ይሄን ጦርነት ለኢትዮጵያ ያለው እንደምታ ነበረ የተንደረደርከው። ለማንኛውም ግን ይሄ ወደዛ መጣበታለሁ ወደ አፍሪካ። ከዛ አልፎ ግን ጦርነቱ ዓለምን እያዳረሰ፣ ዓለምን እያነጋገረ፣ ዓለምን እያወዛገበ ነው። ትክክል ነው። ይሄ ደግሞ እንግዲህ በአንደኛ ጦርነቱ የተካፈሉበት ሀገራት ቁጥር ብቻ ሳይሆን ያወደመው ንብረት ብቻ ሳይሆን ገና ሲቀጥል ደግሞ የሚያመጣው ስጋት ብቻ ሳይሆን ብዙ ነገሮች ተጨምሮ ሌሎች እንግዲህ እዛው ኢራን ላይ አሜሪካና እስራኤል ጦርነት ከከፈቱ በኋላ መጀመሪያ እዛ ጦርነቱ ውስጥ የገቡት እዛ አካባቢ ያሉ አረብ ሀገሮች ናቸው። ለምን ገቡ ሲባል እነዚህ ሀገሮች ውስጥ አሜሪካ ሰራዊት አላት፣ የጦር ካምፖች፣ ቤዞች፣ መርከቦች ሁሉ አሉ። እነዚህ ነገሮች ሁሉ የትክክለኛ የሆኑ የጦር ዓላማ ይሆናሉ ብላ ስታስፈራራ ቆየች። እንዳስፈራራቸውም የጦር
ኢላማ አድርጋለች። በዛ ምክንያት እነዚህን ሀገሮች 5-6 የአረብ ጋልፍ ኮኦፕሬሽን ሀገሮች ገቡበት ማለት ነው። ከዛም እየሰፋ ይሄዳል። ከዛ በኋላ ደግሞ በዚህ በምንድነው በሶሊዳሪቲ የሚገቡ ሀገራት እንዳሉ ሆኖ እነዚህን ሁሉ ነገራት ናቸው ይሄ ጦርነት ያወዛገበውና ያመሰቃቀለው። ዮሐንስ በጣም አመሰግናለሁ። በተለይ አሁን አሜሪካና እስራኤል የገለጹት ነገር አለ። ኢራን ምንም አይነት የኒውክሌር ጦር መሳሪያ መያዝ የለባትም፣ ያሏት የባሊስቲክ ሚሳይሎችም የአጭር ርቀት መሆን አለባቸው። በአካባቢው አሸባሪ ብለው የወሰኗቸው ወይም የፈረጇቸው እንደነ ሐማስ፣ ሂዝቦላህ እና የየመን ሁቲ አማጽያን መደገፍ ማቆም አለባት የሚል ምክንያት ሰጥቷል። አሁን በግላጭ ደግሞ የመንግስት መቀየር ወይም የስርዓት ለውጥ የሚል ነገር አለ። ይሄ በዓለማችን ከዚህ በፊትም በአፍሪካም በተለያዩ መፈንቅለ መንግስቶች ይሞከሩ ነበር። አሁን ደግሞ እንደዚህ በግላጭ የሆነበት የቬኔዙዌላም ሁኔታም ያየንበት ሁኔታ ላይ ነው ያለ ነውና በዓለማችን ምን አይነት ፖለቲካዊና ዲፕሎማሲያዊ ሁኔታዎች እየታዩ ነውና ከዚህ አንጻር እንግዲህ አቶ አብድራህማን ሰይድ እስቲ። ይሄ በጣም አስፈላጊ ጥያቄ ነው። በዓለም ሕግ አንጻርና በዩናይትድ ኔሽንስ ቻርተር ሲታይ በእስራኤልና በአሜሪካ እየተደረገ ያለው ጦርነት በኢራን ላይ ምንም አይነት ህጋዊነት እንደሌለው ይታወቃል። ከዛም በላይ አሜሪካኖች ለዩናይትድ ኔሽንስ ያላቸው አክብሮትና ተገዥነትም የሻሩ መጥተዋል። ከብዙ የዩናይትድ ኔሽንስ ኤጀንሲም ማለት መውጣት ጀምረው እስካሁን እየቀጠሉበት ነው ነገሩን። ስለዚህ አዲስ የዓለም ኦርደር የዓለም አሰራር ሊያመጡ እየፈለጉ መሆናቸው ይታወቃል። ሆኖም ግን በዚህ በጦርነት ላይ ዓላማው ልክ እንዳልከው ከስልጣን የኢራን መንግስት ከስልጣን ማስወገድና የኒውክሌርና የባሊስቲክ ሚሳይልስ እሱንም አቅማቸውን ማዳከም ነው ዓላማው። ሆኖም ግን እንደተጠበቀው አልሄደም ነገሩ። ኢንፋክት በአሁን በዚህ ጊዜ በኢራን በኩል እየመጣ ያለው ፕሪኮንዲሽን ወይም ደግሞ ለጦርነቱ ለማቆም አሜሪካኖች ከሪጅኑ ከሙሉ ጋልፍ እና ከሪጅኑ ያላቸው የጦር ካምፖች እንዲወጡ አንዱ እንደ አንድ እንትን ቀርበዋል። ለጦርነት ለማስቆም እንደ አንድ ቅድመ ሁነት አቅርበውታል። በዛውም ላይ እነሱ ከኢራን የሚፈልጉት የኒውክሌር ጉዳይ ወይም የሚሳይል ጉዳይ ሳይሆን የነዳጅ ማመንጫ አንዱ እንደመሆኗ መጠን ኢራንን ከተቆጣጠሩና በኢራንን ደግሞ እነሱን የሚከተል መንግስት ከተከሉ በቀጥታ ቻይናን ሊያዳክሙ ይችላሉ። ምክንያቱም የኢራን ነዳጅ በአብዛኛው ወደ ቻይና ነው የሚሄደው እና በዚህ ምክንያት ይሄ ዋናው ዓላማ ሆኖ ቆይተዋል። ለእስራኤሎች ደግሞ መስፋፋትና ለአካባቢውም የሪጅኑም አንድ አባወራ ሆኖ ለመምጣት ትንሽ ችግር ሲፈጥርባቸው የነበረው የኢራንን መንግስት ነው። ስለዚህ ለነሱም የኢራን መንግስት ማስወገድ አቅሞም ማዳከም እንደ አንድ ዓላማ ተወስደዋል። በዚህ ምክንያት ጦርነቱ በአውሮፓም ይሁን በአካባቢው ኢንክሉዲንግ የገልፍ አገሮች ሳይደገፍ ነው የቆየው። እስካሁንም እንደዛ ነው ያለው ሁኔታውን። ኢማራትን ትገባበታለች የተባለው ኢንፋክት ኢማራቶቹን ለነፍስ መከላከል ካልሆነ ኢራን ላይ ጥቃት እንደማይፈጽሙ አረጋግጠዋል። ስለዚህ ጦርነቱ ዓላማው ለአሜሪካ ተስፋፍቶ ቻይና ላይ ጫና የመፍጠር ለእስራኤሎች ደግሞ አካባቢውን ድንበራቸውን ለማስፋፋትና የአካባቢው ዋና ኃይል ከመሆን ትንሽ ችግር የሚፈጥርባቸውን ኃይል ማዳከም ስለሆነ ለአካባቢው ሀገራት ምንም ጥቅም እንደሌለው ታይተዋል ማለት ነው። እና ሁኔታው በዚህ መንገድ ነው እየተካሄደ ያለው እስካሁን። አመሰግናለሁ። ጋዜጠኛ መሐሪ፣ በዚህ ላይ ያለ አስተያየት? እኔ እንኳን አብዱራህማን ሰይድ አብዛኛው ነጥቦችን ያስሶታል። እኔ በእርግጥ መጀመሪያ ጦርነቱ ሲጀመር አካባቢ በእኔ ፕራይቬት ገጽ ላይ ፌስቡክ ላይ የጻፍኩት ነበረ። ብዙ ያነጋገር አርዕስት ነበር። ጦርነቱ ሲጀመር በጣም የተሳሳተ ዓላማና ሁለት ተቃራኒ የሆነ
ዓላማ ይዞ ነው የተጀመረው። በአሜሪካ ይሄ የማጋ ፕሮጀክት አካል ሆኖ የተካሄደ ሲሆን በእስራኤል በኩል ደግሞ እንደምናውቀው ሁሉ ጊዜ እስራኤል በመካከለኛ ምስራቅ ትልቅ አገር የመሆን ዓላማ ነው። ይሄ ነው ዓላማው። ሁለተኛው ትልቁ የዚህ ጦርነት ነገር ደግሞ የኢራን አቅም አሳንሶ በማሰብ የተካሄደ ጦርነት በመሆኑ ውጤቱ አሁን እያየነው ነው። እስካሁን ዓለም ይሁን አሜሪካንም እስራኤልም የኢራንን አቅም አሳንሶ በማየት የተጀመረ ስለሆነ አሁን ያልቃል እየተባለ ሰርፕራይዝ በአስገራሚ በሆነ አቅም ኢራን ጦርነቱ ሪታሌት እያደረገች ትገኛለች ማለት ነው። ስለዚህ ዋናው ዓላማ የዚህ ጦርነት ዓላማ ግን የሚሊተሪ ጦርነት ሳይሆን የኢኮኖሚ ጦርነት ነው። ያ ነው ዋናው መንስኤና አሜሪካ ማረጋገጥ የሚፈልጉት ሌሎችን ለማንበርከክ እነ ኢራን ከነማን ጋር ይገናኛሉ፣ እነ ቻይና ምን ያገኛሉ፣ እነ ራሻ ከኢራን ምን ያገኛሉ፣ ሌሎችም በአሜሪካ በኩል እና በእስራኤል በኩል በዚህ በጣም የተሳሳተ ግምት ተወስዶ የተደረገ ጦርነት ነው። እንደምናውቀው ደግሞ የአሜሪካ ፕሬሲደንት ዶናልድ ትራምፕ ስልጣን ላይ ከመጡ በኋላ የተከሰተው የዓለም የሰላምና የዓለም ጸጥታ እንዲናጋቶ ሆነዋል። የዩናይትድ ኔሽን ህጎች እና ዓለም የተስማማበት አካሄድ በክፉኛ እንደተመታና ስርዓት አልበኝነት ዓለም ውስጥ እንደተንሰራራ እናውቃለን። አሜሪካኖች ይህንን ነገር በተደጋጋሚ ጥሰውታል። ስለዚህ ያንን ችግር የሚያመጣው የዓለም የሰላምና የጸጥታ አንደምታው በጣም ክፉ ነው። በተለይ ዶናልድ ትራምፕ በስትራቴጂክ በጂኦፖለቲካና በዓለም አቀፍ አሰራር ያላቸው በጣም ኤክስፐርቶችን አለመስማትም ያመጣው ጣጣ ከህዝብም የዓለም ህዝብም በተለይ ኢንተርናሽናል ኢኮኖሚ እዚህ ደረጃ ላይ እንዲወድቅ ሆነዋልና ይሄ በጣም አደገኛ ትሬንድ ቶሎ ካልተቀለበሰ ዓለምን ሁሉ የሚያዳርስ በጣም አደገኛ የሆነ ጦርነት መሆኑ ነው የምገነዘበው። ወደ ቀጣዩ ጥያቄ ስናልፍ የአረብ ሀገራት በእነሱ በኩል ከውግዘት በዘለለ እስካሁን ወታደራዊ አጸፋዊ ምላሽ አልሰጡም። ይህኛው አካሄድ አንዳንዶቹ ምናልባት አቅም ስለሌላቸው ነው የሚሉ አሉ። ሌሎች ደግሞ አንዳንድ ፖለቲካ ተንታኞች ደግሞ የሚሉት ምን አለ፣ እነሱ አሁን ወታደራዊ ምላሽ ከሰጡ አቅማቸው ይዳከማል፣ እርስ በርሳቸውም የሚኖር ሽኩቻ ሊኖር ይችላል። በዚህ ምክንያት አቅማቸው ተዳክሞ እስራኤል በቀጠናው የበላይ ሆና እንድትወጣ የሚያደርግ ነው በሚል ምክንያት ነው እስካሁን ወታደራዊ ምላሽ ያልሰጡት የሚል አባባሎች ይንሸራሸራሉ። በዚህ ላይ ያለዎት ምልከታ እስቲ አቶ ዮሴፍ ያሲን። ይሄ እስካሁን ለመግባት ዝግጁ አይደሉም። ይሄ ደግሞ የሚያስመሰግናቸው ይመስለኛል። ኃይላቸው ብቻ በማወቃቸውና ስለፈሩ ብቻ ሳይሆን ይሄ ጦርነት ይሰፋና ከሰፋ በኋላ የባሰ እንግዲህ አሜሪካም ከጦርነቱ ከወጣ እስራኤልም የምትወጣ ከሆነ እነሱና እነዛ ኢራኖች ናቸው እዛ አካባቢ የሚቀሩትና ያን በግንዛቤ ውስጥ በማስገባታቸው አንዱ ነው። ይሄ በአንድ በኩል ነው። በሌላ በኩል ደግሞ አይ ቲንክ ጉዳዩን እንየው ብሎ በትዕግስት በመያዛቸው ይህንን ደግሞ ኢራኖቹ ደግሞ እኛ በእናንተ ላይ ሳይሆን በህዝቡ ላይ ሳይሆን እዛ ያሉት በእናንተ ሀገር የሰጧቸው ካምፖች ያሉት የአሜሪካ ወታደሮች ላይ ነው ያነጣጠር ነው ስላሉ እዛ ውስጥ ላለመግባት የወሰኑበት ሂደት ነው የምናየው። አመሰግናለሁ። ጋዜጠኛ መሐሪ፣ እስካሁን እንደምናየው በጣም ጥንቃቄ የተሞላበት ሁኔታ እየሄዱ ብቻ ሳይሆን ከአሜሪካ መንግስት ያላቸው ኮንትራክትም መገምገም ጀምረዋል። ምክንያቱም ባለፈው እዚህ ጦርነት መሀል ላይ መጀመሪያ ላይ ሲጀመር የአሜሪካኖች የመከላከያ መስመር በጋልፍ ስቴትም ለአረብ ሀገራት ወይም ለጋልፍ ስቴቱ ከኢራን የሚመጣው ጥቃት ሊከላከልላቸው አልቻለም።
በዛ ላይ አረቦቹ ትንሽ የተቀየሙም ይመስላሉ። ስለዚህ እስካሁን ባለው ሁኔታ አረቦቹ የያዙት በጣም ብልህ የሆነ ፖሊሲ መቀጠል አለባቸው። አካባቢውን የራሳቸው ደህንነትም ለመጠበቅ ብለው ከኢራን ጋር ቀጥታ ኮንፍሮንቴሽን ላለመግባት የተስማሙ ነው የሚመስሉና ያንን ደግሞ ጦርነቱ አጭር እንዲሆን እርዳታ ያደርጋል ብዬ ነው የማምነው። አቶ አብዱራህማን ሰይድ እንግዲህ ባልተጠቀሱ ነገሮች በዚህ ላይ ያሉትን ምልከታ። እንግዲህ የአረብ ሀገሮች እዚህ ጦርነት ላይ ላለመሳተፍ ኮንትሪቢዩት የሚያደርጉ ፋክተሮች 2-3 ነጥቦች መጥቀስ ይቻላል። አንደኛው የአረብ ህዝብ መንግስታቸው ከእስራኤል ጋር ጎን ተሰልፎ ሌላ እስላማዊ ወይም የሪጅኑ ሀገር ለማጥቃት ይቅር የማይባል ነገር ሆኖ ነው የሚታየው። በዚህ ምክንያት መንግስታቱ የኢራንን መንግስት ማለት ከስልጣን መወገድ ቢፈልጉም ግን እዚህ ጦርነት ላይ ከአሜሪካና ከእስራኤል ጋር ጎን ተሰልፈው እንደዛ ማድረግ በህዝባቸው ብዙ ቁጣ ሊያስነስባቸው ይችላል እና በዚህ ምክንያት አንደኛው ይሄ ነው። ሁለተኛው ደግሞ ዓላማው ኢንፋክት በግልጽ ከነሱ ጋር ተወያይቶ የገቡበት ጦርነት አይደለም አሜሪካና እስራኤሎች እና ይሄ ሁለተኛው ፋክተር ነው። ሶስተኛው እንግዲህ እስካሁን አዝማሚያው የጦርነቱ አዝማሚያ የኢራን በአሸናፊነት የወጣችበት ሁኔታ ነው ያለው። ምክንያቱም ዓላማው የኢራን መንግስት ማስወገድ ከሆነ ወይም የኢራን የጦር ኃይል ማዳከም ከሆነ ይሄ እንግዲህ ሳይሳካ ነው የቀረው። በዚህ ዓላማ ከተወሰደ ኢራኖቹ አሸናፊ ሆነው እንደሚወጡ እየተገመተ ነው በአሁኑ ጊዜ። ይሄ ነገር እንግዲህ ከአሁን በኋላ የሚመጣው ከጦርነቱ በኋላ የሚመጣው የአገራቱ ግንኙነት የጂኦፖለቲክሱና ሌላው በጣም የተቀየረ ሊሆን ነው። ሌላው አረቦቹ ይሄ ሶስተኛው ፋክተር ነው። ልክ አብዮቱ የኢራን አብዮት በ1979 ሲጀምር በ1980 በኢራክ በኩል ጦርነት ላይ ተከፍተዋል ኢራኖቹ ላይ። ያም ጦርነት ቢሆን ምንም ህጋዊነት አልነበረውም። ግን በዛን ጊዜ የነበሩት የኢራቅ መሪ አቶ ሰዳም ሁሴን እና ሌሎች የጋልፍ አገሮች በሙሉ አቅማቸው ተሰልፈው ለ8 ዓመታት ያህል ኢራንን ሲወጉ ቆይተዋል። ያ ስህተት መሆኑን አሁን ታይተዋል። አረቦቹ ደግሞ ከዛ ትንሽ ትምህርት የቀሰሙ ይመስላሉ። በዚህ 4 ምክንያቶች እዚህ ጦርነት ላይ የመሰለፍ አቅማቸው ወይም ፍላጎታቸው ብዙ አይደለም የሚል አስተሳሰብ አለኝ። አሁን ካነሱት አቶ አብዱራሂም ካነሱት የማሸነፍ የመሸናነፍ ጉዳይ ጋር በተያያዘ 2 ቢሆኖች ቢቀመጡም አንደኛው አሜሪካና እስራኤል ቢያሸንፉ አሊያም ደግሞ ኢራን ብታሸንፍ የሚል ነገር ተወስዶ በዓለማችን አጠቃላይ የዲፕሎማሲ የፖለቲካ አካሄድ ዓለም አቀፍ ግንኙነት ላይ የሚኖረው አንድምታ ምንድን ነው? ወደ ጋዜጠኛ መሀሪ ልሂድ። እሺ፣ በመጀመሪያ ኢራን አሸንፋ የወጣችበት ጦርነት ከዛ በኋላ ምን ይፈጠራል የሚለውን ላብራራና ኢራን ይህንን ጦርነት በአሸናፊነት ከወጣች ወይም አሸናፊነት የሚለው እንደ ኮት ተወስዶ ምንድነው አሸናፊነት ዴፊኒሽኑ ትተን በአሸናፊነት ከወጣች በዚህ ጦርነት መጀመሪያ የሆነው ነገር ሁሉም ኢራን በዓለም አቀፍ ደረጃ ከማንኛውም ሀገር የገባችበት ውል ይሰረዛል ማለት ነው። አዲስ ሁኔታ ነው የሚፈጠረው። በተለይ በአቶሚክ ዓለም አቀፍ ግንኙነትና ውል የነበረው ከኢራን ጋር እሱ ሁሉ ውድቅ ተደርጎ ኢራን በቀላሉ የአቶሚክ ቦምብ ወይም ማበልጸግ የምትችልበት ሰፊ እድል ይፈጠራል። ሁለተኛ ደግሞ የአሜሪካም የእስራኤልም ሄጌሞኒ በመካከለኛ ምስራቅ ያበቃል ማለት ነው። ትልቅ ተወዳዳሪ፣ ትልቅ አጋር ለሌሎችም በተለይ በአሜሪካ አንጻር የቆሙ ሀያላን ሀገሮች ትልቅ አጋርነት በአፍሪካ በመካከለኛ ምስራቅ ያገኛሉ ሊባል ይቻላል። ከዛ በኋላ አዲስ የሆነ የአሰላለፍ ስርዓትም ሊፈጠር ይችላል የሚል እምነት ነው ያለኝ። ምናልባት እዚህ ላይ አሜሪካኖች እና እስራኤሎች ካሸነፉ ግን እዛ አካባቢ
ብዙ ውጥንቅጥ ነው የሚፈጠረው። ምክንያቱም በተለይ በአሜሪካ በኩል እኔ ትልቅ የሆነ መረር ያለ አቋም ነው ያለኝ። በአሜሪካን የዛሬ የዋሽንግተን አስተዳደር ባለው የዓለም አቀፍ እውቀትና የዓለም አቀፍ በተለይ በጂኦፖለቲክ ሁኔታ የዶናልድ ትራምፕ ፖሊሲና አቅም በጣም ደካማ በመሆኑ ብቻ ሳይሆን በጣም ልሂቃን የአሜሪካ ልሂቃንና እውቀት ያላቸው አማካሪዎቻቸውም ስለማይሰሙ ትልቅ መመሰቃቀል ሊፈጠር ይችላል በመካከለኛው ምስራቅ። በሌላም ወገን ያሉ የሀያላን ሀገራት በአሜሪካ አንጻር የተሰለፉ እንደ ራሻም እንደ ቻይናም ትልቅ ቁጣ ስለሚቀሰቅስ ሌላ ጦርነት የሚጋብዝና ምናልባትም ወደ ሶስተኛ የዓለም ጦርነት ሊመራ ይችላል የሚል ሁኔታ ነው ያለው። አቶ ዩሱፍ ያሲን ባልተጠቀሱ ነገሮች ላይ አንዱ ሀገር ሌላውን ሀገር በዚህ ጦርነት አሸነፈ ስንል ያው እንግዲህ ካፒቹሌት ወይም ደግሞ እጅ ሰጠ በሚለው መንፈስ ብቻ ሳይሆን ያ ጦርነቱን ያነሳው ወገን በዛ በጦርነቱ ለመሳካት ያሰበው ዓላማ ምን ነበረ ነው። እንግዲህ በነ እስራኤልና በፕሬዚደንት ትራምፕ በኩል የነበረው ግልጽ ነው። አንድ በኩል ያው ይህንን ይህች ሀገር ማነው አቶሚክ ቦምብ እንዳትታጠቅ፣ ፕላስቲክ ሚሳይሎቹም እንድታስወግድ እንደዚህ የመሳሰሉ ነገሮች ነበሩና ይህንን ካረገች ነው እንግዲህ ያሸነፍናት ብሎ የሚያስቡት። በጦርነቱ ከተጀመረ በኋላ ደግሞ ህዝቡ በአያቶላ ወይም በነዛ በሙላዎቹ ስርዓት ይነሳና መንግስትን ያስወግዳል ነበረ ሀሳቡ። ያም አልሆነም፣ ብዙም አልተነሳም። ሰዎቹ 40-30 የሚሆኑ ሰዎች ምንድነው ይሄ በጭንቅላታቸውን በማለት ዲስትሮይ እናደርጋለን፣ ከዛ በኋላ የሚነሳ ሰው አይኖርም የተባለውም እሱም ከሽፏል። እሱም አልተነዛም፣ ምክንያቱ ሀገሪቷ ቀጥላለች። የፈለጉትን መሪ ደግሞ በቦታው እናስቀምጣለን ያሉት አለመቻላቸው የሚታየው የዛ የሟቹ አያቶላ ልጅ እንዳውም የማይፈልጉት ሰው በስልጣን ቁጥጥ ማለቱና ወደዛ መምጣቱ ደግሞ ሌላ የባሰ ችግር ነው የሚፈጥርባቸውና በአጠቃላይ ያስቀመጡት ወይም የፈለጉት ነገር ማድረስ አለመቻል ብቻ ሳይሆን እነዚህ አንደኛ አሜሪካ ከዛ ከአካባቢው የምትወጣ ከሆነ የአካባቢ ሀገራት በአንድነት ተስማምቶ በመልካም ጉርብትና ሊኖሩበት የሚችል ሁኔታ ይፈጠራል የተባለው። ቤንዚን ጉዳይ ከሆነ ደግሞ ቤንዚኑን በምን መልክ እንደሚሸጡ ኢራንም ጭምር እንግዲህ ኢፓክ ነው ምናምን ሞኖፖል ውስጥ ከገባች ብዙ የሚስማሙበት ሁኔታ ይኖራል ተብሎ ስለሚገመት በአጠቃላይ አዲሱ ዓለም አቀፍ ስርዓት ወይም ደግሞ በዚህ በብሪክስ በኩል የተገነባ ያለው ስርዓት የአሜሪካን ስርዓት ማነው አትሊስት ማብቂያው እንኳን ባይሆን የሚዳከምበት ሂደት ይፈጠራል እና ጥሩ ጅምር ያስመስላል ነው። ከዚህ ውጭ ያለው እንግዲህ ምናልባት እነሱ የሚያስቡት ወይም እግረኛ ወታደር ልከን ወይም ኩርዶቹን ተጠቅመን እንደዚህ የሚሉ ነገሮችም ለጭንቅላታቸው ውስጥ ሊገባላ ይችላል። ግን ምን ያህል ይሄ ደግሞ እነሱ ለሚፈልጉት ወደዛ ይወስዳል የሚለው አጠራጣሪና አጠያቂ ነው ለጊዜው። በአጠቃላይ እሺ፣ በጣም አመሰግናለሁ። እንግዲህ ወደ ኢኮኖሚው ዘርፍም ስናየው ቀደም በመግቢያዬ ስገልጸው እንደነበረ የሆርሙዝ ደሴት 20% ነዳጅ በዛ ሰርጥ ነው የሚተላለፈው። የአፈር ማዳበሪያ 30% ወይም ደግሞ 16 ሚሊዮን ቶን በዛ አካባቢ እንደሚጓጓዝ ይታወቃል። ይሄ የነዳጅ አሁን እየታየ ያለው የነዳጅ መዋዠቅም አለ፣ ከፍ ዝቅ የማለት ሁኔታ ቢኖርም በአጠቃላይ ግን ልምምዱ እያየን ያለ ነው ከፍ የማለት አቅጣጫ ነው ያለውና ከዚህ ጋር ተያይዞ በኢኮኖሚው መስክስ በተለይ ደግሞ ለአፍሪካ ቀንድ ለኢትዮጵያ ምን ያህል ጉዳት ያመጣል ተብሎ ይገመታል? ጋዜጠኛ መሐሪ ባንተ ልጀምር። ኦኬ፣
እንዳልኩት መጀመሪያ ጦርነቱ የተጀመረበት ዓላማም አሁን ኢራኖቹን ይዘውት ያለው ወታደራዊ ስትራቴጂን ስናየው ኢኮኖሚ ጦርነት ላይ ስትራቴጂ ተመርኩዞ ነው የሚያካሂዱት ያሉት። ቀደምም እንዳልኩት እነ ኢራን ያላቸው አቅም አሳንሶ በማየትና እንዲሁም ጂኦፖለቲካ ጥቅም የኢራን ሮል በደንብ አለመገንዘብና ኮንሲኩዌንሱ አለማየት የተጀመረ አሜሪካኖች ከተሞክሯቸው ያልተማሩበት ጦርነት ስለሆነ በዓለም አቀፍ ኢኮኖሚ ላይ የጫነው አሁን እያየነው ነው። በዚህ ምክንያት ዓለም እንደምናየው የኦይል የዋጋ ተሻቅቦ ከፍተኛ ችግር እና ከፍተኛ ጭንቀት ላይ ጥሎታል። በዚህ አንጻር ሲታይ ኦሬዲ ድሆች በሆኑ ሀገሮች በተለይ እኛ አካባቢ ያለው የኢትዮጵያም የኤርትራም የሱዳንም የሁሉም በጦርነትና በኢኮኖሚ ድቀት ኦሬዲ ተዳቀው ያሉ ሀገሮች አንደምታው ትልቅ ነው። ትናንት የኢትዮጵያ መንግስት ፋይናንስ ሚኒስተር ያወጣው የነዳጅ ጭማሪ ለህዝቡ ኦሬዲ ከፍተኛ ጫና ተፈጥሮ መንግስታት ኮላፕስ የሚሆኑበት ሁኔታ ሊፈጠር የሚችልበት ሁኔታ ሊፈጠር ይችላል። በተለይ በገዢዎች እና በህዝብ መካከል ኦሬዲ የኢኮኖሚ መጨናነቅ ኢትዮጵያ ውስጥ ያለው የኢኮኖሚ መጨናነቅ እና ውጥረት በሌሎችም ሀገሮችም ጦርነት ኢኮኖሚም ሁሉም ያንን ተዳምሮ ከፍተኛ ጫና ያለበት ነው። ኦሬዲ በአውሮፓ አሁን እኔ ባለሁበት አገርም የነዳጅ ጭማሪም የኢኮኖሚ ሁኔታውም በጣም አስጨናቂና አስቸጋሪ ሁኔታ ተፈጥሮ በየቀኑ ነዳጅ ጭማሪ እየተጨመረ የሚሄድበት ያለው ሁኔታ ነው። ስለዚህ ኦሬዲ አነጋጋሪም ነበር። የዩክሬን ጦርነትም የራሽያ ጦርነትም የራሱ የበኩሉ አስተዋጽኦም ነበረው በኢኮኖሚ ድቀቱ ላይ። አሁንም ያንን በጣም በዓለም ኢኮኖሚ ትልቅ ድርሻ ያለበት አካባቢ ጦርነት ስለተከፈተ ቀላል የማይባል በአጭር ጊዜ ሊጠገን የማይችል የኢኮኖሚ ድቀት ዓለማችን እንደሚያስቸግረው እርግጠኛ ነኝ። አቶ አብዱራህማን በኢኮኖሚ አንጻር ሲታይ የሆርሙዝ ስትሬት ሲዘጋ ያው ነዳጁ እንዳልከው ከዛ የሚመጣው በተለይ ከጋልፍ ሀገሮቹ ይቀራል ማለት ነው። በአሁኑ ጊዜ ኢንፋክት ጋዙና ነዳጁ ቆመዋል። ይሄ ደግሞ ልክ መሀሪ ሲለው እንደቆየ የዋጋ ንረት የዋጋ ጭማሪ ብዙ ችግሮች ፈጥረዋል በዓለም ደረጃ ማለት ነው። ትናንሾቹ ሀገሮች ደሃ ሀገሮች ደግሞ ይበልጥ ይጎዳሉ። ባንግላዴሽ ውስጥ ለምሳሌ በራሽን አሁን መስጠት ጀምረዋል። ቤንዚናውን ዩኒቨርሲቲዎችም ሳይቀር መዘጋጀት ጀምረዋል እና ተመሳሳይ ሁኔታዎች ኢትዮጵያ ውስጥም እዛ አፍሪካ ቀንድም እንደሚታይ አይቀሬ ነው። ከዛም በላይ ግን አንድ ሊጨምርበት የምፈልገው እኔ የሆርሙዝ ስትሬት ሲዘጋ የጋልፍ ሀገሮቹ ራሳቸውም በተለይ አራቱ ኢማራቶች፣ ቀጣር፣ ኩዌት እና ባህሬን በጣም ይጎዳሉ። የነሱ የኤክስፖርት መንገድ ብቻ ሳይሆን ሆርሙዝ ስትሬት የኢምፖርት መንገድ ነው። እነዚህ ሀገሮች ከሚጠጡት ውሃ ጀምሮ የሚበሉት ምግብ ጭምር በዚህ አካባቢ ነው የሚገባው እና ወደ ረሃብ የሚገቡበት ሁኔታ ሊፈጠር ይችላል። ወይም ደግሞ ከሀገራቸው ተሰደው ወደ ሳውዲ አረቢያና ሌሎች አካባቢዎች የሚሄዱበት ሁኔታዎች ሊፈጠር ይችላል እና ጫናው በዚህ ምክንያት ለጋልፍ ሀገሮቹ ከጋልፍ ቀጥሎም ደግሞ ለአሜሪካኖቹ ብዙ ጫና ሊፈጥርባቸው ይችላል። በዚህ ምክንያት የኢኮኖሚው ዋና ጉዳይ ለፕሬዚደንት ትራምፕም አሳሳቢ ሆነው ቆይተዋል። ከባለፉት ቀናት እኔ ስትሬቱን ክፍት አድርገዋለሁ፣ በዛ በኩል ደግሞ መርከቦቹ እንዲተላለፉ እረዳለሁ ብለው ነበር እና ትንሽ እሱ ለማረጋጋት ያህል የተባለ እንደሆነ ታውቀዋል። ያም ሆኖ ግን እሱን በግብር ላይ ለመፈጸም አልቻሉም ያሉት እስካሁን። ኢራን
ኢራኖቹ ናቸው ማን ያልፋል ማን አያልፍም በዛ አካባቢ የሚፈቅዱት እና በዓለም አካባቢ ጫናው በጣም ኃይለኛ ሆነዋል። አውሮፓኖቹም ያልተዘጋጁበትና ያልፈለጉት ጦርነት ስለሆነ ይህንን ተሸክመው ለረጅም ጊዜ በትዕግስት የሚቆዩ አይመስለኝም። ለዚህም ይሄ ራሱ ጫና ሆኖ ጦርነቱ በቅጽበት እንዲያበቃ ኢንፋክት በዛሬ እና በነገ ባሉት ጊዜያት እንዲያበቃ ሊያደርግ ይችላል። በጣም አመሰግናለሁ። እንግዲህ ይህ ቀረጻ እስከምናካሄድበት ጊዜ ድረስ በቅድመ ሁኔታዎች የታጠሩ የድርድር ሀሳቦች እንዳሉ አንዳንድ መረጃዎች ያመለክታሉ። ጦርነቱ በሰላማዊ መንገድ መፍትሄ የሚያገኝ ይመስላችኋል? አቶ ዩሱፍ ያሲን፣ ቀደም ብለን ያልነው ጉዳይ ነው። ምንድን ነው በትክክል አንዱ አገር ተሸነፈ፣ ሌላኛው አሸነፈ፣ ወይም ደግሞ አንዱ ማሸነፍ ስላልቻለ ሌላው ለመሸነፍ ስላልበቃ የግድ ወደ ኮምፕሮማይዝ ወይም ስምምነት መምጣት ያለባቸው ነገር እስከሆነ ድረስ የግድ ወደዛ መምጣታቸው አይቀርም። ይሄ ማለት እንግዲህ አሁን አሜሪካኖቹ እና እስራኤሎቹ የፈለጉትን ነገር እንደማይሆን እስካሁን የሚገባቸው ይመስላል። ስለዚህ አንድ የሆነ ኮምፕሮማይዝ የመፈለጉ ጉዳይ ነው የሚሆነውና ያን በኮምፕሮማይዝ ፍለጋ ውስጥ እንግዲህ ሌሎች ሀገሮች የሚገቡበት ትራምፕ ራሱ እንግዲህ ለፕሬዚደንት ፑቲን ደውለዋል፣ አነጋግሮታል እና አንዳንድ ነገሮች ተነጋግረዋል የሚል ነገር አለ። ትራምፕ ፑቲን ደግሞ የራሱ የዚህ የዩክሬን ጦርነት ስላለበት እነዛም የሚፈልገው ነገር ይኖራልና በዚህና በዚህ ምክንያቶች አትሊስት የሆነ ለጊዜው ለሁሉም ተስማሚ የሆነ ጉዳይ ላይ ይስማማሉ ተብሎ ነው የሚገመተው። ይሄ ሲገመት ግን በብዙ መልኩ አንሰርተን ወይም ደግሞ ሊረጋገጡ የማይችሉ ማዕት ጉዳዮች ስላሉ ነው። አንድ በኩል እንትን እናስገባለን፣ እግረኛ ሰራዊት እናስገባለን፣ ኮርዶችን እንጠቀማለን። እነዚህ የመሳሰሉ መስፈራሪያዎቹም በአሜሪካኖቹ በኩል እንደሚመጡ ነው እና ከዚህ ሁሉ ግን ይሄ በአሜሪካ ያለውን ስርዓት ቀጥሎ እስከ ኖቬምበር 2026 ድረስ በምርጫ በሚደረግበት ጊዜ የአሜሪካ ሕዝብ ይህንን ትራምፕ የተባለው ሰውዬና የእሱ ሪፐብሊካን ፓርቲ ይመርጣል ወይስ አይመርጥም ነው። ካልመረጠና አሜሪካ ወደ ትክክለኛው እንደገና ከዓለም ጋር ተስማምታ የምትሄድ ሀገር ትፈጠራለች ወይስ የትራምፕ እንደ ልቡ የሚያስኬዳትና አሁን ያለው ጃሪድ እንደዚህ ብሎኝ እንትና እንደዚህ ብሎኝ ማለት እንግዲህ አማቹ ነው የልጁ ባል ነው። እሱ ባለው መሰረት ነው እንግዲህ ስንት ደህንነት ተቋማት እያሉ ነው እና ከዚህ ሁኔታ ራሷ ነጻ ትወጣለች ወይ ነው አሜሪካ ባጭሩ። ጋዜጠኛ መሐሪ ባልተጠቀሱ ነጥቦች ላይ አሁን ምንድን ነው ጦርነቱ በሰላም ሊያልቅ የሚችልበት ሁኔታ አሁን እየተፈጠረ ነው። እንደዛ ምለው እየተፈጠረ ነው ምለው ኢራን አዲስ እና ቋሚ የሆነ የተኩስ አቁም ስምምነት ተደርጎ የኢራን የማድረግ ችሎታ የልዑላዊነት የሁሉም ነገሮች መብት የሚሰጥ መፍትሄ ካልመጣ ጦርነቱ ሊቋረጥ አይችልም የሚል አቋም ይዛለች ኢራን። አሜሪካኖችም እስራኤሎችም የሚሉት ነገር ደግሞ ሌላ ነገር ነው። እንደምናየው ዓላማቸው ግቡን ስላልመጣ ዋናው ነገር ግን በዚህ በዓለም ኢኮኖሚ ስርዓት ላይ ምስቅልቅል የወጣና ዓለም በሙሉ ቪክቲም የሆነበት ጦርነት ስለሆነ በተለያዩ ፕሬዠሮች አሁን ወደ ተኩስ አቁም ስምምነት መድረስ የሚቻልበት ሁኔታ ሊመጣ ይችላል። አስቀድመን እንዳልነውም ኢራን ይህንን ጦርነት ለማሸነፍና ለመሸነፍ ብቻ ሳይሆን እነዚህ ሁለት አሊያንስ ይዘውት የመጡ ዓላማ የኢራን መንግስት ቀይረው ረጅም ቼንጅ አድርገው ወዲያውን ተቆጣጥረው ልክ ቬኔዙዌላ እንዳደረጉት ሁሉ ቀላል የመሰላቸውና አሳንሰው ያዩት አቅም ስላልተሳካ አሁን የኢራን ዲማንድ ግምት ውስጥ ያስገባ የተኩስ አቁም ስምምነት በዓለም አቀፍ ፕሬዠር እና በአሜሪካ ውስጥ ያለው ፕሬዠር ቀላል አይደለም።
በዓለም አቀፍ በአሜሪካና በእስራኤልም ያለው ፕሬዠር በኔታንያሁ ፕሬዠር ያለው ቀላል ነገር አለ። ይህንን መቋቋም የሚችሉበት ሁኔታም የለም። በተለይ አሁን ኢራን በምታደርገው ጥቃት የእስራኤል ሕዝብ ከፍተኛ ጉስቁልና አጋጥሞታል። የሚወስዱት እርምጃ እስራኤል ውስጥ እያየነውና ስለዚህ ይህንን ጦርነት ባለው በጣም ኮንሲኩዌንሻል የሆነ ትሪት ለዓለም ኢኮኖሚ ስርዓትና የሰላምና የጸጥታ ያለው ከፍተኛ ጫና ምክንያት ተደርጎ በአጭር ጊዜ ቋሚ የሆነ የተኩስ አቁም ስምምነት ይደረጋል። ከዛ በኋላ ያለው ሜዳ ግን ለኢራን የተመቸ ይሆናል የሚል አንደምታ ነው ያለም። ምክንያቱም እስራኤልም አሜሪካም ካለፈው ያደረጉት የረጅም ቼንጅ እና የሌላ አገር ሀብት የመቀራመት ፖሊሲያቸው ሳይማሩ ሳያማክሩ ዓለምም ሳያሳምኑ የከፈቱ ጦርነት ስለሆነ ኮንሲኩዌንሱ ለእነሱ ነው የሚያመዝነው የሚል እምነት ያለኝ። ግን በሰላም ሊፈታ የሚችልበት ሁኔታ ግን ፕሬዠር ተደርጎ የተኩስ አቁም ስምምነት ይደረጋል የሚል እምነት አለኝ። እንግዲህ ያለን ሰዓት እየተገባደደ ስለሆነ ጥያቄዎችን ለማጠፍ ተገድጃለሁ። እንደ ማጠቃለያ የምትሰጡት በተለይ አሁን በኢትዮጵያ ያለው ሁኔታ እንደምናየው ጦርነቱ ከሃይማኖት ጋር በማያያዝ አንዱ ከአንዱ ጋር ወግኖ የመበሻሸቅ በየማህበራዊ ሚዲያው የምናየው ነገር ነው። በአጠቃላይ አገሪቱም ከዚህ ጦርነት ደግሞ የሚመጣው ጉዳት በቀነሰ መልኩ ኢትዮጵያ ልትከተለው የሚገባ ፖሊሲ ምንድን ነው? እንደ ማጠቃለያ ሀሳባችሁን ብታጋሩን አቶ ዮሴፍ። መልካም። እንግዲህ ፕሬዚደንት ትራምፕ we have the best army in the world, the best ምናምን ነው የሚሉት እና እነዚህ the best ሳይሆን ጦርነት ለማሸነፍ ብዙ ነገሮች እንደሚያስፈልጉ ከዚህ በላይ ማስረጃ የለም ነው። ምንድነው የሚባለው? ድሮን አለን ምን አለን አይነት ነገሮቹ ብቻ ሳይሆን ሰላም እንደሚያስፈልግ ለሰላምም የግድ ስምምነት እንደሚያስፈልግና በአካባቢ ደረጃም በሀገር ውስጥም እንደሚያስፈልግ ነው ደጋግሞ ይህንን የሚያስተምረንና ከዚህ የሚማር ሰው ካለ ይማር ነው ባጭሩ። አመሰግናለሁ። ጋዜጠኛ መሐሪ። እኔ ለኢትዮጵያ ሕዝብም ለአካባቢው ሕዝብም በአጠቃላይ ጦርነት ጥቅም እንደሌለው ከኛ በላይ የተሞከረበት በዓለም ውስጥ አለ ብዬ አላምንም። ይሄ ጦርነት ደግሞ ከሃይማኖት ጋር በማስተሳሰር የሚደረጉ የተለያዩ ኃላፊነት የጎደልባቸው ቡድኖችና ግለሰቦች የሚያነሱት ይሄ ጦርነት ከሃይማኖት ጋር የሚያስተሳሰር ነገር ያለውም አይመስለኝም። እንዳልነው የሃይጀሞኒና የኢኮኖሚ ጦርነትም ነው። ስለዚህ በዛ በትክክል ስሙ መጥራት አንድ ጦርነቱ ጥሩ ነው የሚል እምነት ነው ያለኝ። እዛ አካባቢያችንም ከበቂ በላይ የሆነ የጦርነት ቅስቀሳ የሚደረግበት አካባቢም ስለሆነ በዚህም የሃይማኖትና ሌላ የመቻቻል ሁኔታን ተሽሮ ወዳልተፈለገ ነገር መግባት ጥሩ አይደለም። ህዝቡ ከነዚህ የመሰሉ ቅስቀሳዎችና የተለያዩ ነገሮችን እንቅስቃሴ መቆጠብ ያለበት ሆኖ ነው የሚሰማኝ። ምክንያቱም ይሄ መቆሚያና ማለቂያ በሌለበት ሁኔታ ነው የሚያስገባው እና ከዛ ላይ ሰው ተቆጥቦ ሰላም ትልቅ አማራጭ መሆኑና ዓለም የሳምንት ጦርነት ምን አይነት ኮንሲኩዌንስ ዓለምን በጠቅላላ ያዳረሰ መሆኑ ተገንዝቦ ሰው ለሰላም ትልቅ ድምፅ መጮህ አለበት ብዬ ነው መልእክትን የማስተላልፈው። መንግስት በተለያየ መንገድ መንግስት ፕራዮሪቲ በመስጠት አሁን ይሄ ዓለም አቀፍ ችግር ፈጥሮ ያለው የጦርነት ሁኔታና ብዙ ነገሮችን በመወንዘፍ ትልቁ መሰረታዊ የሆኑ የነዳጅ የኃይል አቅርቦት ዋጋዎች ላይ ከመጨመር ይልቅ ድጎማ በማድረግ መንግስት ይህንን የሚያልፈው ጊዜ በትዕግስት ማሳለፍና ህዝብን የሚያስጨንቁ ኢኮኖሚ ድቀት የሚከቱ የተለያዩ የዋጋ ጭማሪ ከማድረግ አንጻር ድጎማ በማድረግ መንግስት በትዕግስት ማለፍ ያለበት ሁኔታ ነው ያለው።
በተለያዩ የዲፕሎማሲ አውታሮችም ይሁን መንግስት ከተለያዩ የግጭት ተግባራትና ያልተፈለገ መግለጫዎች ወገን በመውሰድ ወይም የተለያዩ ከዛኛውም ከዚህኛውም አለማለትና ጦርነትን ሊጋብዙ ወይም ግጭቶችን አለመረጋጋትን ሊጋብዙ የሚችሉ የተለያዩ የባለስልጣናትም ይሁኑ የተለያዩ ቡድኖች መግለጫዎችን ቁጥብ መሆን በመንግስት በኩል ከፍተኛ ኃላፊነት ያለበት ሁኔታ ነው ያለው እና ይህንን መንግስት ግምት ውስጥ ማስገባት በተለይ በዋጋ ጭማሪ እና በነዳጅና በኃይል አቅርቦት ላይ አሁን ከፍተኛ ችግር በሌሎችም ሸቀጦችም የሚደረገው የዋጋ ጭማሪ በጦርነቱ መንስኤ እና በነዳጅ ዋጋ ጭማሪ ተብሎ በድጎማ መታለፍና መንግስት መርዳት ያለበት ሆኖ ይሰማኛል። አቶ አብዱራህማን ሰይድ እኔም እስማማበታለሁ። ይህን ሲባል የቆየው በአቶ መሀሪም ከዛም በፊት በአቶ ዩሱፍ ያሲን የተባለው ስለ ኮምፕሮማይዝ አስፈላጊነት በተለይ ግጭት ለመፍታት ኮምፕሮማይዝ ምን ያህል አስፈላጊ እንደሆነ እዛ ጥሩ አድርገው አስምረውበታል። ዋናው እንግዲህ የኢትዮጵያ መንግስት ከኢማራቶች ጋር ትስስር በመፍጠር አፍሪካ ቀንድ ብዙ ችግር ሲፈጥር ቆይተዋል እና ከዛ አሁን ጊዜው አመቺ ነው። ከዛ ፖሊሲ ወጥተው ወደ ጀመሩት በ2018 የጀመሩትን ከሶማሊያና ከኤርትራ ጋር የጀመሩት ግንኙነት ወደዛ ለመመለስ ከቻሉ በጣም ጥሩ ሁኔታ ሊፈጠር ይችላል። ከዛም አልፎ ከሱዳን ጦርነት ውስጥ ያላቸው አሉታዊ ጫናም እዛም ካቆሙ ይጠቅማቸዋል። ሌላው የሚሊታራይዜሽን ፖሊሲ አሁን ያለው ወደ 1 ሚሊዮን ወታደር አሰልፈው በቴክኖሎጂ አስታጥቀው ምን እየተባለ ያለው እሱንም ማቆም አቅማቸውን እና የህዝባቸውን ኢኮኖሚና ሌላ ፍላጎቶችን ለማርካት የግድ አይደለም። የጎረቤት አጎራባች ሀገሮችን ግዛቶች እንትን መጣስ አስፈላጊ አይደለም። በዚህ ምክንያት ከጎረቤቶቻቸው ጋር ተስማምተው ሁሉም የአፍሪካ ቀንድ ህዝቦች አብረው የሚያድጉበት ሁኔታ አመቺ ሁኔታዎች ለመፍጠር ጊዜው አሁን ነው፣ ካለፈው ተምረው ማለት ነው። እንደዛ ካልሆነ ግን የኢትዮጵያ መንግስት ራሱ የኢማራት በተለይ ሲያደርጉት ወይም ሲያካሂዶች ከቆዩት ፖሊሲ ለመቀጠል ሊችሉ አይደሉም። እንደ ድሮው ሊደግፏቸው በመሳሪያና በገንዘብ የሚችሉበት ሁኔታ የሚፈጠር አይመስለኝም። ኢማራት ራሷ በአሁኑ ጊዜ በትልቅ የኢኮኖሚ ቀውስ እንደምትገባ እየታየ ነው ያለው። ኢንቨስተሮቹ ከዛ ሀገር እየወጡ ናቸው። ሰላምና ማለት ጥሩ ጸጥታ ያላት ሀገር ስትባል የቆየችው ኢትስ ኖት ኤኒሞር እና ይሄ እንግዲህ አጋጣሚው ተጠቅመው ብዙ ለውጥ ማካሄድ ይኖርባቸዋል። ካልሆነ ግን ጉዳቱ መንግስት ላይ ይደርሳል፣ ከዛም አልፎ ህዝቡ ላይ ሊደርስ ይችላል። ዋናው እንግዲህ ሰሜን ኮሪያ፣ ኩባ፣ ኢራን የሚያገናኛቸው ሃይማኖት አይደለም። ነፃ ሀገሮች ሆነው ለመቀጠል የራሳቸው ደግሞ ሀብትና ሉዓላዊነት ለማስደፈር ስለማይፈልጉ ነው በአሜሪካና በሌሎች ሀገሮች የተቀጡ ወይም የተደፈሩ የቆዩት። ስለዚህ ጉዳዩ የሃይማኖት ጉዳይ አይደለም። ኢምፔሪያሊስቶች ግን በቅኝ ግዛትም ከዛም በፊትም ከዛም በኋላ ሃይማኖት ይጠቀማሉ። ልክ ነው። ለምሳሌ የአውሮፓ ቅኝ ግዛት አፍሪካ ከመግባቱ በፊት የሃይማኖት ሰዎች ልከው ነው ሰው ሁኔታዎችን አጥንተው ከዛ ወታደሩን የሚልካቸው። ስለዚህ እዚህ ጉዳይ ላይ ሃይማኖት ብዙ የሚያስተሳስር አይደለም። ጉዳዩ ስለ የነዳጅ ማመንጫ አካባቢዎችን መቆጣጠር እና እዛ ያሉት አገሮች ደግሞ የራሳቸው አገልጋዮች የኢምፔሪያሊስቶች ወይም የአሜሪካኖች የእስራኤሎች አገልጋዮች እንዲሆኑ ነው። እዚህ ላይ ነው ጦርነቱ። ይሄ ደግሞ ከአስላማዊ ወይም ከሺዓ ወይም ከሱና ወይም ከኮሚኒስት ኩባ ወይም ኮሚኒስት ሰሜን ኮሪያ የሚደረግ ፍልሚያ ነው። ስለዚህ በኢትዮጵያ ህዝብ በኩል ኢንፋክት በዚህ ነገር ብዙም ማለት ኢንፍሉዌንስ የሚያደርጉት አይደሉም። የኢትዮጵያ ህዝብ ኢንፋክት አብዛኛው ደግሞ እንትን ነው፣ እስላሙ ሱኒ ነው። ኢራን የምትከተለው ሺዓ ነው። ኮምፕሊትሊ ዲፍረንት የሆኑ እንትን ናቸው፣ ብራንቾች ናቸው። ክርስቲያኑ ደግሞ በአብዛኛው ኦርቶዶክስ ነው፣ ኮፕቲክ ክርስቲያን ነው እና አይሁድ አይደለም ማለት ነው። ስለዚህ አይገባኝም ምንድን ነው የሚያጣላቸው። ኢንፋክት ምንም ከኢትዮጵያ የሃይማኖታዊ ዲሞግራፊ አቀማመጥ የሚያገናኝም የለውም ማለት ነው።
ውድ አድማጮች እንግዲህ በዚህ ውይይት አቶ ሙሼ ሰሙና ዶክተር ያዕቆብ አርሳኖ እንደሚሳተፉ ቃል ገብተውልን ባለቀ ሰዓት ስልክ ስንደውል ስልክ ባለማንሳታቸው ልናሳትፋቸው አልቻልንም። አቶ ዩሱፍ ያሲን፣ አቶ አብዱራህማን ሰይድ እንዲሁም ደግሞ አቶ መሐሪ አብርሃ በዚህ ውይይት ላደረጋችሁት አስተዋጽኦ በአድማጮች ስም አመሰግናለሁ። ዮሐንስ ገብረ እግዚአብሔር ነኝ። በሰላም ቆዩም። እናመሰግናለን ዮሐንስ።